بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بسفينة النجاح درساتين بكفل صوست تقنايتنا المالد فصل لينو سلانيانا ترتيب زكتو سلالي رأس دي جمر في أحكام الماء يوهان فرد بتملكتا سلوها አስመልክቶ የሚያወራ ውሃ አስመልክቶ ማለት ነው። ውሃ አልማኡ ቀሊሉ ወከሲር አልማኡ ውሃ ቀሊሉ ወከሲር ትንሽና ብዙ ተብሎ ለሁለት ይከፈላል። ፈልቀሊሉ ትንሽ የሚባለው ውሃ ማዱነል ቁለተይን ከሁለት ቁለት በታች የሆነ ውሃ ነው። ማዱነል ቁለተይን ከሁለት ቁለት በታች የሆነ ነው። ሁለት ቁለት ሁለት በርሜል እንበለው በመናገው ከ160 190 180 ሊትር እየተባለ ነው። ከሁለት በርሜል በታች ያለ ውሃ ትንሽ ይባላል። ወልከሲሩ ብዙ የሚባለው ውሃ ቁለታኒ ፈአክሰር ሁለት በርሜል በላይ የሆነ ውሃ ከ180 ሊትር በላይ የሆነ ውሃ ከሲር ይባላል። ከሲርነቱ በውሃው ላይ ነው። ስለ ውሃ ትንሽና ስለ ውሃ ብዛት ለማውራት አይደለም። ከነጃሳ ጋር ነጃሳን ከመሸከማቸው አንፃር ጋር ለማውራት። አልቀሊሉ ትንሽ የሚባለው የተነጀሱ ይነጀሳል። ቢወቁዕ ነጃሳ ነጃሳ እላዩ ላይ በመውደቁ ይነጀሳል። ትንሽዬ ውሃ ማለት ነው። ትንሽዬ ባልዲ ውሃ ላይ ወይንም ይሄ ከቁለተይን በታች የሆነ ውሃ ላይ ነጃሳ ቢወርቅበት ይነጀሳል። ወኢን ለም የተገየር ባይቀየር እንኳን ያኔ ያ የወደቀበት ነጃሳ የራሱ የሆነ ሽታ ይኖረዋል፣ ጣዕም ይኖረዋል፣ ከለር ይኖረዋል። ነገር ግን እዛ ውሃው ሲገባ የውሃውን ከለሩንም ጣዕሙንም ሽታውንም አልቀየርም። ውሃው ግን ትንሽ ነው። ስለዚህ ባይቀየርም ትንሽ የሚባለው ውሃ ይነጀሳል ማለት ነው። ይነጀሳል። ስለዚህ ይሄው አልቀየረም እኮ ነጃሳ አይልም ማለት የለም። ውሃው ትንሽ እስከሆነ ድረስ በተለይ ቤታችን ላይ በምንጠቀመው እቃዎች ውስጥ የገባ ውሃ እዛ ውስጥ የገባ ነጃሳ ያንን ውሃ ይነጅሰዋል። ወልማኡል ከሲር ብዙ ውሃ ደግሞ ላይ የተነጀስ አይነጀስም። ብዙ ውሃ ሁለት በርሜል ኩሬ ውሃ እንደዚህ አይነት ብዙ ውሃ ያላቸው ነገራቶች አይነጀሱም። ኢላ ቢሆን እንጂ ኢዛ ተገየረ የተቀየረ ጊዜ ጣዕሙሁ ጣዕምናው አው ለውኑሁ ከለሩ አው ሪሑሁ ወይንም ሽታው ካልተቀየረ በስተቀር ተነጅሷል ይባላል። ይሄ ቁለተይን የደረሰ ውሃ ላይ ነጃሳ ስለወደቀ ብቻ ተነጅሷል አይባልም። ያ ነጃሳ በውሃው ላይ የፈጠረው ተጽዕኖ ከለር ሽታና ጣዕምና ካልተቀየረ አይነጅስም ማለት ነው። ሊነጅሰው አይችልም። ይህንን ካየን ያው ለጀማሪ የተዘጋጀች ሪሳላ ከመሆኗ ጋር ብዙ ዝርዝሮች አያስፈልግም። ያው ሌሎች ኪታቦች ተራቸውን እየጠበቁ ስለሚቀጥሉ ማለት ነው። ፈሱል ላይ ነው ፊ ሙጂባቲል ጉስል በምንታጠብ ጊዜ ትጥበት እንድንታጠብ የሚያስወጅቡ ማለት ነው። አንዳንዴ ትጥበት ለብዙ ነገሮች እንታጠባለን። ስለሞቀን እንታጠባለን፣ ስለደከመን እንታጠባለን፣ እንቅልፍ እንዲወስደን ብለንም እንታጠባለን። ይሄ መብታችን ነው። ነገር ግን እንድንታጠብ የምንገደድበት ነገር ደግሞ አለ። ግዴታ የሚሆንበት መታጠብ
ስለዚህ ፊ ሙጂባቲል ጉስሊ ትጥበት ግዴታ በሚሆኑበት ጉዳይ ላይ እናወራለን ማለት ነው። መቼ ነው ገላችንን መታጠብ ከጥፍር እስከ ፀጉር መታጠብ ግዴታ የሚሆንበት ከተባለ ሙጂባቱል ጉስሊ ሲተቱን 6 ነገራቶች ላይ ትጥበት እነዚህ 6 ነገራቶች ከተከሰቱ አንድ ሰው መታጠብ ግዴታ አለበት ገላውን። አንደኛ ኢላጁል ሐሸፋ የወንድ ልጅ ክርክሩ የወንድ ልጅ የብልቱ ጫፍ መግባት ነው። ፊልፈርጂ በሴቷ ብልት ውስጥ ከገባ ግንኙነት ከተደረገ ምን ይወጅብባቸዋል ማለት ነው? ሁለቱም ላይ ገላ መታጠብ ይወጅብባቸዋል። የወንድ ልጅ ህፍረተ ገላ በሴት ልጅ ህፍረተ ገላ ውስጥ ከገባ ትጥበት ይወጅባል። ሌላው ወኹሩጅል መኒይ የዘር ፈሳሽ መፍሰስ ነው። ይሄ ደግሞ ያለ ግንኙነት የዘር ፈሳሽ ከፈሰሰ ማለት ነው። በህልሙ ሊሆን ይችላል፣ በማስተንተን የዘር ፈሳሽ ከፈሰሰ ሁለቱም ማለት ነው ገላ መታጠብ ይወጅብባቸዋል። በግንኙነት ወቅት የሚፈሰው የዘር ፈሳሽ ያለ ግንኙነት ጊዜ በመናብ በማየት የፈሰሰ ጊዜ ገላ መታጠብ ይወጅባል፣ ግዴታ ነው። ሌላው ወልሐይድ የወር አበባ ደም፣ ይሄም ደሙ መጥቶ ካለቀ በኋላ ከተቋረጠ በኋላ ያ ማለት ሐይድ ላይ ያለች መታጠብ ግዴታ ማለት ሳይሆን የሐይዱ ጊዜ 5 ቀን 6 ቀን 7 ቀን ሊሆን ይችላል፣ አንድም ቀን ሊሆን ይችላል። መጥቶ ካቆመ በኋላ መታጠብ ግዴታ ነው። ወኒፋስ የወሊድ ደም ማለት ነው 40 ቀን ሊቆይ ይችላል፣ 60 ቀን ሊቆይ ይችላል። ከዛ ከወሊድ ደም የጸዳች ጊዜ መታጠብ አለባት። ሌላው ወልዊላዳ መውለድ ራሱ ወልዳለች ግን ምን የለም ደም የለም፣ ስለወለደች ብቻ ትታጠባለች። ወልመውት ሞትም እንደዚሁ መሞት ትጥበት ያስወጅ የሞተ ሰው መታጠብ አለበት ማለት ነው። የሞተ ሰው መታጠብ ይወጅባል ስንል አጣቢው ላይ ነው እንጂ እሱ ሞቷል። የሞተ ሰውም ይታጠባል። ፈርዶል ኪፋያ ማለት ነው። እነዚህ 6 ነገራቶች ከተከሰቱ ገላን መታጠብ ግዴታ ነው። ፈሱል ላይ ነው ፊ ፍሩዲል ጉስል የውዱ ፈርዶች የትጥበት ፈርዶች ትጥበትን በምንታጠብ ሰዓት የምናሟላቸው ማለት ነው ግዴታዎች ልንታጠብ። ፍሩዱል ጉስሊ እስናን የትጥበት ግዴታዎች 2 ናቸው። እነዚህ 2 ነገራቶች ማሟላት አለበት ስንታጠብ። አንደኛ አንያ ነው፣ ንያ መኖር አለበት። ለምን የምንታጠብበት ዓላማ ብዙ ነው። ቅድም እንዳልኳችሁ ለሙቀት፣ ለእንቅልፍ፣ ለድብርት ልንታጠብ እንችላለን። ለጁምዓ ልንታጠብ እንችላለን። ለዒድ ልንታጠብ እንችላለን። ነገር ግን ደግሞ እነዚህ ከላይ የዘረዘርናቸው 6 ነገራቶችም ተከስተዋል። ለምን እንደታጠብን መነየት አለብን። ከሐይድ የምትታጠብ ሴት ከሐይድ መጽዳቷን በውስጥ ቋጥራ ነው እንጂ መነየት ያለበት። ምናልባት ሐይድ ከጸዳች በኋላ የሆነ ሙቀት ምናምን አልቧት ሊሆን ይችላል። ስለ አላባት ብቻ ብትታጠብ የሐይዱን ትጥበት አሟልታለች አይባልም፣ ንያው ስለሌለ ማለት ነው። እንደዚሁም ለጀናባ የሚታጠብ ሰው እንደ አጋጣሚ ሆኖ ሙቀት ተከሰተና ታጠበ። ቅድም ሲያስበው ደግሞ ጀናባ ነበር፣ አሁን ታጥቤያለሁ ብሎ ሊያካክስ አይችልም። ንያው ሊኖር ይገባል። ሁለተኛው ወተዕሚሙል በደን ቢልማ መላው ሰውነትን ውሃ ማዳረስ ነው። እዚህ ጋር ደግሞ ጥንቃቄ ያስፈልጋል። ውሃ አርከፍክፎ መዞር አይደለም። እነዚህ 6 ነገራቶች ተከስተው የምንታጠበው ትጥበት ከጥፍር እስከ ፀጉር ነው። እዚህ ላይ ያሉት 6ቱ ማለት ነው። ስለዚህ ጥፍር አለማሳደግ አንድ የሚከሰቱ ለዚህ ትጥበት እንቅፋት የሚሆኑ አንዱ ጥፍር የሚያሳድግ ሰው
ያው ሁሌ ወይ ጀናባ ላይ ነው የሚሆነው ወይ ከሐይድ ትጥበቱ አይጸዳም። ለምን? ውስጥ ውሃ አይደርስም፣ ሴትም ይሁን ወንድ። ሁለተኛ እምብርት አካባቢን አለማጠብ። እምብርት ውሃ ይነካል አይነካም? ወላሁ አለም። እምብርትን በደንብ ማጠብ ማየት አለብን። እነዚህ የመገጣጠሚያ ቦታዎች ይሄ ቅልጥም፣ የእግር አንጓ፣ እነዚህ ቁርጭምጭሚት፣ እነዚህን የመሳሰሉ። ሁለተኛ ሴቶች ፀጉርን ያለማጠብ፣ ፀጉር ላይ ሻሽ አስሮ ገላን መታጠብ። ይሄ ደግሞ የባሰ የከፋው ይሄ ነው። ጀናባም ተሆኖ ሐይድም ተሆኖ ምናልባት ፀጉር ትፍታ አትፍታ ነው እንጂ ፀጉር አይታጠብ የሚል የለም፣ ግዴታ ነው። ምናልባት ጀናባ የሆነች ሴት ናት ፀጉሯን ባትፈታ መላዩ ላይ ማርከፍከፍ ያኒ የፀጉር ራሶቿን በሙሉ ነብዩ አለይሂ ሰላቱ ወሰላም በእያንዳንዱ የፀጉር ዘለላ ስር ላይ ጀናባ አለ ብለው እዛው ላይ ምናልባት ልታጠብ ትችላለች፣ ውሃውን ልታዳረስ ትችላለች ነው እንጂ ሻሽ አስሮ ገላ መታጠብ ለነዚህ ዓላማ ማለት ነው ይህ አይሆንም። ስለዚህ መላው የሰውነትን አካል ከጥፍር እስከ ፀጉር ማዳረስ አለበት ውሃ ማለት ነው። በዚህ መልኩ ልንታጠብ ይገባል። ፈስል ፊ ሸራኢጥ الوضوء የውዱእ ሸርጦች ያኒ ውዱእ ከማድረጋችን በፊት ቀድመ የሚገቡ መስፈርቶች ማለት ነው። ሳናደርግ በፊት ውዱአችን ውዱእ እንዲሆን መስፈርቱ 10 ናቸው። አንደኛ ኢስላም መሆን ነው። ኢስላም ያልሆነ ሰው ውዱእ ቢያደርግ ተቀባይነት የለውም። ወተሚዝ ያኒ እድሜው ከ7 ዓመት ወይም ከ6 ዓመት በታች የሆነ ልጅ ጨዋታ ነው እንጂ። ወኒቃ መጽዳት አይኒል ሐይድ ወኒፋስ ሐይድ ላይና የወሊድ ደም ላይ ያለች ሴት መጽዳት። ሐይድ ላይና ኒፋስ ላይ ሆኖ የሚደረግ ውዱእ አይባልም። ሌላው ወዐማ የምነዑል ማ የሚከለክልን ነገር ማስወገድ። ወሱሉል ማኢ ውሃ እንዳይገባ ኢለል በሸር ወደ ሰውነታችን ውሃ እንዳይገባ የሚከለክሉ ሊጥ ሊሆን ይችላል፣ ጥፍር ቀለም ሊሆን ይችላል፣ ሻማ ቅላጭ ሊሆን ይችላል። እኒህን ነገራቶች ማስወገድ አለብን። ወአን ላ የኩነ ዐለል ዑድዊ በአካሉ ውዱእ በሚያደርገው አካል ላይ ደግሞ ላይኖር ነው ማ ዩገይሩል ማ ውሃን የሚቀይር ነገር፣ የውሃውን መልክ የሚቀይር ነገር ምን ላይ መኖር የለበትም? የውዱእ አካሉ ላይ መኖር የለበትም። ቆሻሻ ነገር ካለ መጀመሪያ ያጽዳው። ወልዕልሙ ቢፈርድየቲሂ ፈርድ መሆኑን ውዱእ ማወቅ አለበት። ወአን ላ ያዕተቂደ ላ ያስብ ነው ፈርደን ከውዱእ ግዴታው ፈርደን ግዴታን ሚን ፍሩዲሂ ከግዴታዎቹ ከውዱእ ግዴታ የሆኑ ነገራቶችን ላይ ያስብ ነው ሱነቱን ሱና ነው ብሎ ፊትን መታጠብ እጅን መታጠብ ይሄ ሱና ነው ላይል። ወልማኡ ጠሁር ውሃው ንጹህ መሆን አለበት። ወዱኹሉል ወቅት ጊዜው መግባት አለበት። ለማን ነው ጊዜ መግባት አለበት? ወልመዋላት ማከታተል ሊዳኢሚል ሐደሲ ውዱእ ፍቺው የሚደጋገምበት የሆነ ቶሎ ቶሎ የሚፈሳ ሰው ሊሆን ይችላል። በሽታ ቶሎ ቶሎ ሽንት የሚያቋርጠው ሰው ሊሆን ይችላል። ይህ ሰው ውዱእ የሚያደርገው መቼ ነው? ወቅት ከገባ በኋላ ነው እንጂ ለኛ በፈለግነው ሰዓት ውዱእ ብናደርግ ችግር የለውም ነው። ለዛሬ የነበረው ደርሳችን እዚህ ጋር ያበቃል። ሰላም አለይኩም ወራህመቱላህ።